ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በህንድ የተፈጸመ ዘግናኝ የቡድን ያስገድዶ መድፈር ጥቃት ዳግም ቁጣን ቀሰቀሰ። በህንድ መዲና ዴልሂ አውቶቡስ ላይ የአንዲት ሴት በቡድን መደፈር በመላው ዓለም መነጋገሪያ ከሆነ ከ13 ዓመታት በኋላ በቢሃር ግዛት ተመሳሳይና ዘግናኝ ያስገድዶ መድፈር ጥቃት ተፈጽሟል። የመብት ተሟጋቾችም የተጎዳችዋ ታሪክ ፖሊስና የሕክምና ባለስልጣናት ወሲባዊ ጥቃት በተለይም በህንድ በተለመደባቸው በአነስተኛ ከተሞችና መንደሮች ሴቶች ላይ የሚያሳዩት ግዴለሽነት አንዱ ማሳያ ነው ብለዋል። የህንድ ሕግ የወሲባዊ ጥቃት ተጎጂዎችን ስማቸው እንዳይገለጽ ስለሚደነግግ የተጎጂዋን ስም ሶማ ብለነዋል። ትክክለኛ ስሟ አይደለም። የ28 ዓመቷ የአራት ልጆች እናት ለቢቢሲ ሂንዲ በቤቷ ውስጥ በቡድን ያስገድዶ መድፈር ጥቃት እንደተፈጸመባትና ቁሳቁሶች በማህፀኗ ውስጥ እንደከተቱ ተናግራለች። ጥቃቱ የተፈጸመው ሰኔ 4 2018 ዓ.ም በህንድ ድሃ ማህበረሰብ ተብሎ በይፋ እውቅና በተሰጠበት ወረዳ ጉሳሬ በተባለ መንደር ነው። የሕክምና ባለስልጣናት ጥቃቱን አረጋግጠው ቁሳቁስ በማህፀኗ ውስጥ እንደተገኘና ሐኪሞች እንዳወጡት ካሳወቁ በኋላ የቡድን ያስገድዶ መድፈር ጥቃቱ ሀገራዊ ትኩረት አግኝቷል። ተጎጂዋ የጥይት ቀለሃ ይዛ የቀረበች ሲሆን ቀለሃው በማህፀኗ ውስጥ ከገቡ ቁሳቁሶች ውስጥ አንዱ መሆኑን ተናግራለች። ስለ ጥቃቱ ዝርዝር መረጃ የሰጠችው ሶማ ምሽት ላይ አንድ ክፍል ከሆነው ቤቷ ውጭ ከሚገኘው መጸዳጃ ቤት ሳለች 5 ወንዶች እንደመጡ ተናግራለች። በመጸዳጃው በር የለውም፣ ለግላዊነት መጠበቂያ እንዲሆን መጋረጃ ብቻ አለው። ልብሴን አውልቆ አፌን ሸፈነው፣ እጆቼን አሰሩኝ፣ ለመታገል ስሞክር ደረቴን በስለት ቆረጡኝ እና ደፈሩኝ ትላለች። ባለቤቷ በመጀመሪያ የሰማው ድምፅ የድመት ድምፅ መስሎት ከቤት አልወጣም። ነገር ግን በኋላ ላይ በመጠራጠሩ ለማየት ሞክሯል። ነገር ግን ቤቱ ከውጭ ተዘግቷል። ጎረቤት ጠርቶ በሩን ከተከፈተ በኋላ ሁሉም ሁኔታዬን የተመለከተ ማልቀስ ጀመሩ። የቡጋደሪ የፖሊስ ተቆጣጣሪ ማኒሽ የመጀመሪያ ስማቸው ብቻ የሚጠቀሙ ለቢቢሲ የሶማ የሕክምና ሪፖርት ወሲባዊ ጥቃት እንደደረሰባት አረጋግጧል ብለዋል። በዚህ መዝገብ 3 ሰዎችና 2 ያልተለዩ ሰዎች ተጠርጥረዋል። ሁለቱን በቁጥጥር ስር አውለናቸዋል። ለዚህ መዝገብ የተመሰረተው ልዩ የምርመራ ቡድን ሌሎችን በቁጥጥር ስር ለማዋል ብርበራ እያደረግን ነው፣ ምርመራውም እንደቀጠለ ነው ሲሉም አክለዋል። ፖሊስ ከተጠረጠሩት መካከል አንዳንዶቹ ከዚህ ቀደም የወንጀል ክስ ያለባቸው መሆናቸውን ተናግሯል። ግለሰቦቹ የቡድን ያስገድዶ መድፈር አንቀጾች በመተላለፍ ተጠርጥረዋል ብለዋል። አሰቃቂ ጥቃቱ በተፈጸመባት ምሽት ሶማ ከፖሊስና ከሕክምና ባለስልጣናት አነስተኛ ግዛት እገዛ እንዳገኘች ተናግራለች። የባጃጅ አሽከርካሪ የሆነው ባለቤቷ ከቤታቸው 3 ኪሎ ሜትር ወደሚርቀው ፖሊስ ጣቢያ ራሷን የሳተችውን ባለቤቱን ታቅፎ እንደሄደ ተናግሯል። ፖሊስ መዝገብ ከፍቶ አቤቱታ ለመቀበል አሻፈረ ብሎ እንደመለሰውና ይልቁንም ወደ ሐኪም እንዲወስዳት እንደመከረውም ተናግሯል። ከዚህ በኋላ የፖሊስ ጣቢያው አዛዥ ራጂቭ ኩማር በቸልተኝነት በግዴለሽነትና ሐዘኔታ በመንፈግ መታገዳቸውን የአካባቢው ፖሊስ አስታውቋል። በመዝገቡ ላይ የመጀመሪያ መረጃ ሪፖርት በፖሊስ ጣቢያው የተመዘገበው ከጥቃቱ ከ2 ቀን በኋላ ነው። ከጥቃቱ በኋላ ሶማና ባለቤቷ የተሻለ የሕክምና አገልግሎት ለማግኘት መቸገራቸውንም ተናግረዋል። በጥቃቱ ምሽት በአቅራቢያ ካለ የግል ክሊኒክ ሕክምና ሳታገኝ መልሷታል። ክሊኒኩ የድንገተኛ አደጋ ሕክምና እንደማይሰጥና አገልግሎት የሚሰጡ ተረኛ ዶክተሮች እንደሌሉ ተናግሯል። ሶማ ከዚህ በኋላ መንግስታዊ ወደሆነ የማህበረሰቡ ጤና ጣቢያ ተወስዳ የመጀመሪያ እርዳታ ካገኘች በኋላ ወደ ሆስፒታል በቀጥታ ሪፈር ተብላለች። ሶማ ለቢቢሲ በሆስፒታሉ ያገኘችው የመጀመሪያ ሕክምና ያላረካ እንደነበረ ተናግራለች። ሰኔ 5 2018 ዓ.ም ስትነቃ ለባለቤቷና ለሐኪሞቹ እንደተደፈረች ተናግራለች።
ዶክተሯ መድኃኒት እየወጋችኝ ተደፍረሽም ነበር ብላ ጠየቀችኝ። አዎ እያልኩና መናገር ቀጠልኩ ትላለች። ይሁን እንጂ በበጉ ሳሬ የቀዶ ሕክምና ሐኪም የሆኑት አሹካ ኩማር ሶማ ከሆድ ህመም ጋር በተያያዘ ጉዳይ ወደ ሆስፒታል እንደመጣች ለቢቢሲ ተናግረዋል። ስለ አስገድዶ መድፈሩ በማግስቱ ሐኪሞች የሕክምና ምርመራ ካደረጉ በኋላ እንዳወቁም ገልጸዋል። ሆስፒታሉ ይህንን ካደረጉ በኋላ ሶማ ወደ ቤቷ የተላከች ቢሆንም ራሷን በመሳቷ በሚቀጥለው ቀን ወደ ሆስፒታል መመለሷን ባለቤቷ ለቢቢሲ ተናግሯል። ከዚያም ከአንድ ቀን በኋላ ከሆስፒታል ወጥታለች። ራሷን መሳቷን በመቀጠሏና ሆዷ ላይ ከባድ ህመም እንደሚሰማት በተደጋጋሚ በመናገሯ የመንደሩ አዋላጅ ነርስ አይታታለች። ሰውነቷ ውስጥ የሆነ ነገር እንዳላስጠነቀቀችን ሰኔ 11 ጠዋት ላይ ሶማ ከማህፀኗ የወጣውን የጥይት ቀላ አሳየችን ይላል። ከዚህም ወደ ሆስፒታል ዳግም እንደወሰዷትም በመግለጽ ባዶ ቀላህ ነበር በማለት ሐኪሙ ኩማር ተናግረዋል። በድጋሚ መረመርናትና ዶክተሮች ቁሳቁሶችን አስወገዱላት። አሁን ላይ ደህና ናት፣ እያገገመች ነው። የሶማ ጥቃት በህንድ ቁጣን ቀስቅሷል። የመብት ተሟጋቾች በአውሮፓውያን 2012 በደልሄ በቡድን ከተደፈረች በኋላ ሕይወቷ ያለፈው የ23 ዓመቷ የሕክምና ተማሪ ዘግናኝ ጥቃት እንዲያስታውሱም አድርጓቸዋል። ወንጀሉ ዓለም አቀፍ ቁጣ በመቀስቀስ በመላው ህንድ ደግሞ የተቃውሞ ሰልፎች ተካሂደዋል። ዘመቻው በከባድ ጥቃቶች የሞት ፍርድን ጨምሮ ጠንካራ የጸረ አስገድዶ መድፈር ህጎች እንዲወጡም ገፍቷል። ለጥቃቱ ጥፋተኛ የተባሉ 4 ወንዶችም በ2020 በሞት ተቀጥተዋል። አንዱ በእስር ቤት ህይወቱ ሲያልፍ ዕድሜው ያልደረሰ ወንጀለኛ በማገገሚያ ማዕከል ታስሮ ከቆየ በኋላ ተለቋል። ከዚህን ጊዜ በኋላ ምንም እንኳ በወሲባዊ ወንጀል ፈጻሚዎች ላይ የሚወሰደው እርምጃ ቢጠናከርም በየዓመቱ በህንድ 30,000 የአስገድዶ መድፈር ጥቃቶች ይመዘገባሉ። የጸረ አስገድዶ መድፈር ጥቃት የመብት ተሟጋች የሆነችው ዮጌታ ማሃይና ምንም ትምህርት አልወሰድንም ትላለች። ማህበረሰቡ ለዘግናኝ ጥቃቱ ስሜት ባለመስጠቱ አብዛኞቹ ጥቃቶቹ ሪፖርት እንደማይደረጉና እንደሚደበቁም ታክላለች። እነዚህ አይነት ጥቃቶች መፈጸማቸው ቀጥሏል። ምክንያቱም መልእክት እያንዳንዱ የህንድ ክፍል አልተዳረሰም። አስገድዶ መድፈር የሞት ቅጣት እንደሚያስቀጣ አልታወቀም። ማህበረሰብ ውስጥ ፍርሃት አልሰረጸም ስትል ለቢቢሲ ተናግራለች። የሶማ ጥቃት የመገናኛ ብዙሃን ትኩረት ያገኘው በማህፀኗ ውስጥ የጥይት ቀልሃ በመገኘቱ ምክንያት ነው። ቢያንስ እርሷ ተርፋለች። ይህንን እንዳውንታ እመለከተዋለሁ ብላለች። በቦጎሳር ሶማ የሆስፒታል አልጋ ላይ ናት። ተጠያቂዎች ጋዜጠኞችን፣ ፖለቲከኞችና የማህበረሰብ አገልግሎት ሰጪዎችም ተደጋጋሚ ጉብኝት ተረብሻለች። አሁንም በከባድ ህመም ላይ ናት። ነገር ግን ቶሎ አገግማ ወደ ልጆቿ ለመመለስ ተስፋ ይዛለች። ልጆቼ በጣም ያስጨንቁኛል። ገና ልጆች ናቸው። ከዚህ 35 ኪሎ ሜትር በሚርቅ መንደር ውስጥ ዘመድ ጋር ይገኛሉ። ወደ ቤቴ ወደ እነርሱ መመለስ እፈልጋለሁም ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።